አንድ ጎዳና ተዳዳሪ ልጅ ውሃ ጠማ። ኦኬ። ከዛ እንደዚህ ጥሩ አካባቢ የሚኖሩ ሰዎች አካባቢ ላይ በር አንኳኳና ውሃ ስጡኝ ብሎ ጠየቀ። ከዛ የቤቱ ልጅ ነበረች በሩን የከፈተችው። በጣም አዘነችለትና ገብታ ወተት አመጣችለት። ውሃ ሳይሆን ወተት ነው የሰጠችው። ከጠበቀው በላይ ሆነ። ወተቱን ጠጥቶ አመስግኖ ከዛ ያው እግዚአብሔር መቼ እንደሚያነሳ አታውቅም። ያ ልጅ ትልቅ ቦታ ደረሰ፣ ተማረ፣ ትልቅ ቦታ ደረሰ። ይቺ ልጅ በኃይለኛ በሽታ ትታመማለች። ታማ ሆስፒታል ገብታ በጣም ብዙ ገንዘብን ፈሶባታል። ቤተሰቦቿ ያላቸውን ነገር በሙሉ ሽጠው ልጅቷን አሳክመዋል። አልሆነም። ላስት ዋን በቃ ሰዎችን ወደ መለመኑ ደረሱ እና ትልቅ ሆስፒታል ገብታ ታክማ ሂሳብ ላይ ሲጠየቁ ተከፍሏል ተባለ። ማን የከፈለው ተብሎ ሲጠየቅ ዶክተሩ ነው የከፈለው ተባለ። ያ ዶክተር ያኔ ወተት የሰጠችው እሱ ነበር። ዶክተሩን አገኘችው። የተሰማትን ስሜት በዛን ጊዜ መጽሐፍ ላይ ነበር እንትን ያልኩት እና እንደዚህ ነው በቃ ይሄ ነው ስኬት። ልብ ላይ ደስ ብሎ እንድትኖር የሚያደርግ የሆነ ሰዓት መልሶ ይከፍላል። መካምነት አንድ ፍሬ ልዘራ ትችላለህ። የምታጭደው ግን ያቺ ፍሬ አድጋ 100 ሊሆን ይችላል። መልካምን ከዘራ ነገ ከነገ ወዲያ 100 200 ፍሬ አፍርቶ ትበለዋለህ። መጥፎም ከዘራ ያው በልጅ ልጆች ሁላ ልታገኘው ትችላለህ። እና የሰው ልጅ ደግሞ ትልቁ የተፈጠረበት ለመልካምነት ነው። ምናልባት በጣም የተደሰትክበትና ያንን ቪዲዮ አይተክ ቲክቶክን እንድትወድ ያደረገክ ቪዲዮ አለ ወይ? ደግሞ ቲክቶክን ስታይ አይተው በጣም ያስጠላ ኮንተንት? በጣም በመልካም ዙሪያ የሚጠቀሙ ሰዎች አሉ። ምሳሌ ማንሳት እችላለሁ። ማስተር አብነት ከአይምሮ በላይ የሆነ ስራ የተረሱ ሰዎችን የሚያስታውስ ነው። የሃው ማች ቲክቶክ ፓወርፉል እንደሆነ በዚህ ታገኛለህ። ቪዲዮውን ስናየው ሁላችንም ልባችን ነው የሚነካው። በትክክል ሁላችንም አድርገን አናውቅም፣ ግን ስናየው እንባችን ይቀድመናል። ልባችን በጣም እንትን ይላል፣ ሀሴት ያደርጋል። ቲክቶክ ሃው ማች ኢንፍሉዌንሰር እንደሆነ ሃው ማች እንትን እንደሆነ ህብረተሰቡን መያዝ እንደሚችል ማሳያ መንገድ ነው። በመልካምነት ብንገለብጠው ቲክቶክ ላይ ያለውን ስራ በጣም ብዙ ነገሮችን ማድረስ እንችላለን። በጣም ብዙ ጀስት ቀደም እንደተናገርኩት አንድ ነጋዴ በቲክቶክ ብቻ መኖሪያ ቤቱ ሱቅ ሳይከራይ መኖሪያ ቤቱ ሆኖ እቃዎችን መሸጥ ይችላል። ይሄም አንድ መልካም ነገር ነው። ጀስት በቲክቶክ ገንዘብ አላገኘም፣ ግን በቲክቶክ መንገድ እቃውን ሸጦታል፣ ገንዘብ አግኝቷል። አንድ ሁለተኛ ነገር ደግሞ መረዳት የሚችሉ ሰዎችን ማለት አንድ ሰው ያን ሰው መርዳት ካልቻለ ቢያንስ ለዛ ሰው ቪዲዮ መስራቱ ብቻ ለብዙ ሰዎች ይደርሳል። ብዙ ሰዎች ያን ሰው ይረዱታል፣ መርዳት የሚችሉ ሰዎች ስለሚኖሩ። እነዚህ ነገሮች ቲክቶክ ላይ ሃው ማች ቲክቶክ ፓወርፉል እንደሆነ ያሳያል። ሃው ማች ፓወርፉል እንደሆነ መልሶ ደግሞ ቲክቶክ ላይ ገንዘብ መስራት ትችላላችሁ፣ ኑ ወደ ቲክቶክ ኑ፣ ጌም ተጫወቱ፣ ኑ ላይቭ ላይ ግቡ፣ አንዳንድ ነገሮችን አድርጉ። በቃ ማለት ውስጣችን ያለውን መክሊታችንን ማውጣት እንችላለን። ለምሳሌ ግጥም ሊሆን ይችላል፣ ስፖርት ሊሆን ይችላል፣ ሙዚቃ ሊሆን ይችላል፣ የተለያዩ ነገሮች አሉ። ተመልሶ ደግሞ የተረሱ ሰዎች በሙዚቃው ሊሆን ይችላል፣ በድርሰቱ ሊሆን ይችላል። በጣም ብዙ በሚዲያ ላይ ድሮ የነበሩ ቲክቶክ አሁን አስተዋሷቸው የሳባቸው ሰዎች አሉ። ኤግዛክትሊ ሃው ማች ቲክቶክ በመልካም ነገር ብንጠቀምበት በጣም ፓወርፉል እንደሆነ ማሳያ ነው። በዛው ልክ ደግሞ ቲክቶክንም በመጥፎ ነገር ብንመነዝረው በጣም ብዙ ነገሮችን ያበላሻል። መቼስ እኔ ሳልናገር ብዙ የሚያስጠሉ ነገሮች ቲክቶክ ላይ አይተናል። ይሄ ነው ማለት አልችልም፣ ግን ሃው ማች የህፃናትን አይምሮ የወጣቱን አይምሮ ሽፍት ያደርጋል። አንዳንድ ጊዜ ደግሞ በጣም የማዝነው ቲክቶክን ብቻ ቁጭ ብለን እያየን 3 ሰዓት ይበላል። በጣም ከባድ። ቁጭ ብለን በማየት ማለት ጀስት የሆነ ሰዓት ላይ ወይ እሁድ ሊሆን ይችላል ወይ ከቅዳሜ ከሰዓት ከስራ በኋላ የሆነ ቦታ ቁጭ ብለን ስክሮል ስናደርግ ሳናስቡ ሰዓቱ ይሄዳል። ይሄንን ሃው ማች ሰዓታችን እንደሚበላ ነው። ቲክቶክ ነው በእኛ እየተጠቀመ ያለው እንጂ እኛ በቲክቶክ እየተጠቀምን አይደለም። አሁንም ደጋግሜ መናገር የምፈልገው እጃችሁ ላይ ያለውን የቲክቶክ ፕላትፎርም ወይ ደግሞ የቲክቶክ አካውንታችሁን ተጠቀሙበት። ገንዘብም መልካምነትን መስራት ትችላላችሁ። በጣም ብዙ ነገሮችን ማድረግ ትችላላችሁ። ሰዎች የሚፖስትን ቪዲዮ ብቻ በማየት ጊዜያችሁን አትብሉት። ለምን ማይመለስ ጊዜ ነው። አንዴ ከሄደ ትናንትና ተመልሶ ዛሬ አይመጣም። ዛሬዋ ደግሞ ተመልሳ ነገ አትመጣም። ነገ አዲስ ቀን ነው። ሰዓት ይሄዳል፣ ሰዓት ይቆጥራል፣ እድሜ ይቆጥራል። ባለሀብቶች ይሮጣሉ ስራቸውን ለመስራት፣ ሰራተኞች ይበራሉ ያቅማቸውን ለመስራት። ዓለም እየተሽከረከረች ነው። ሰው ሁሉ ፍጥነት ላይ ነው ያለው። ከዚህ እኩል ለመሄድ ቁጭ ብለን ሰዎች የፈጠሩልን እንትን እያየን ጊዜያችንና አይምሮአችንን ባናባክነው፣ አቅማችንን ባናባክነው የሚል ትልቅ ምክር አለኝ ለወጣቶች። ብዙ ጊዜ የምናገራለሁ ላይቭ ላይ
እኔ ጋር 8 ሰዓት ከምትቀመጡ 4 ሰዓት ቁጭ በሉና 4 ሰዓቱን ደግሞ ስራ ስሩበት ላችሁ። ዋው ለምን ለኔ የሚሰጡት 8 ሰዓት ግማሹን 4 ሰዓት ቢሰሩበት ግማሹን ደግሞ ፎሎአቸውን ለማሳደግ እኔ ጋር ቢመጡ በቃ ሁለት ነገሮችን ተጠቀሙ። አንደኛ 4 ሰዓቷን ለኔ ሰጥተው እኔ ጋር የሆነ ፎሎ አገኙ። የቀረችዋን 4 ሰዓት ደግሞ የራሳቸው ፕላትፎርም ላይ የሆነ ነገር ሞከሩ። ምንም ባይገኝ የሆነ ሙከራ እያደረጉ ነው። ሙከራዎች ነው ተደራርበው የሆነ ስኬት ላይ የሚያደርሱት። ኤግዛክትሊ ሶ ይሄን ነገር ሳልናገር ማለፍ አልችልም። ሶ እቺን ነገር በደንብ አስሙባት። ቲክቶክ ላይ ባይሰራ ብለህ የምትለው ምናልባት ኮንተንት ክሬተር ቲክቶከር ምናልባት ካለ ችግር የለውም መመለስ ካልፈለክም። አይ ማለት አሉ ብዙ በጣም የሰው አይምሮ የሚበርዙ አሉ። አዎ በጣም ሳይምናደድባቸው አሉ። በጣም ከባድ የሆኑ ኮንተንቶች አሉ። ለወጣት አይደለም ለህፃናትና ለወጣት አይደለም ለትልቅ ሰው ማይሆናል። በትክክል ማይሆናል። ግን ይሄ ነው ማለት አልፈልግም። በተቻለ መጠን ጊዜዎች ይሄዳሉ። እውነት ለመናገር እኔ በሰዓት በጣም አምናለሁ። እንዳልኩ ዛሬ ነገ ተመልሶ አይመጣም። ትናንትና ዛሬን አናገኘው። ኤግዛክት ሶ በቃ ማለፋችን ካልቀረ ወይ ደግሞ መስራታችን ካልቀረ የሆነች ነገር ቁም ነገር እያስቀመጥን ብንሄድ አንደኛ ነገ ለምንወልደው ልጅ፣ ሁለተኛ ለነገ ህይወታችን አይቆጨንም። አንዳንድ ሰዎች በህይወታቸው ያሳለፉት ነገር ይቆጫቸዋል። ወይኔ እንደዚህ ባደረኩ ይላሉ። ሶ በእኛ ይብቃ ይሄ ነገር። በቃ የቻለውን ያክል አሪፍ ነገር ሰርተን እንለፍ። ስኬትም ይሁን አይሁን ብቻ እንሞክር። ከመሞከር እኮ ነው ብዙ ነገር የሚመጣው አይደል? ኤግዛክትሊ። ሶ እሱን ሳልናገር አላልፍም። ብቻ ቲክቶክ ላይ ወጥሩ ነው። ያ ወላጆች ደግሞ እስኪ ልጆች ጋር እንሂድና ብዙ ወላጆች ለልጆቻቸው ቲክቶክን ከፍተው ይሰጣሉ እና ምናልባት እዚህ ላይ ብዙ ሰው ሲያወራም ሰምቼ ስለማላውቅ ነውና ኃላፊነት እንደሚሰማ ልጆች ደግሞ ነገ ሀገር እንደተረካቢነታቸው ነገ ቤተሰብ እንደመምራታቸው እና በትክክለኛው መንገድ ታንጸው ማደግ እንዳለባቸው አንግል ቲክቶክ ላይ ደግሞ በጣም የሚያስጠሉ ዊርድ ነገሮችም አሉ፣ ቁም ነገርም አለ እና መርጦ አይደለም ደግሞም ቲክቶክ የሚያሳይ ክረንደም ነው ስክሮልስ በመታረግበት ጊዜና አይምሮን የበበረዝ አይምሮንም የማስተካከል ትልቅ ነገር አለ። ህፃናት ደግሞ ነጭ ወረቀት ናቸውና ለእንደዚህ አይነት ቤተሰቦች እንደው አሁን እውነት ይሄ በትክክል መሰማት ያለበት ጉዳይ ነው። ለእንደዚህ አይነት ቤተሰቦች ምን ትመክራቸዋለህ? አሁን ላይ እኛ ያኔ 5ኛ ክፍልና 8ኛ ክፍል ተማሪ ያለን ስልክ ምን እንደሆነ አናውቅም። እጃችን ላይ ያለውን ስልክ ምን አይነት ሰው ራሱ ሲይዝ እንዲህ ብለን ነበር ሰው። አሁን ላይ ያለው ትውልድ ደግሞ እጁ ላይ አለ ስልክ። ቲክቶክ ደግሞ እንደነገርኩ ኔጌቲቭንም ፖዚቲቭንም ይዞ ቁጭ አለ። ሶ ነካ አድርገው ሲገቡበት አይምሯቸው ላይ አዳዲስ ነገር እየተመዘገበ ያልፋል። ሶ እንደ ወጣት ቤተሰብ ለልጆች ስልክ ቢሰጥም የምልበት ሰዓት አለ። ለምሳሌ ለማጥናት ሲፈልጉ ቢሰጣቸው ችግር የለውም። ለማጥናት ሲፈልጉ ለምሳሌ የተለያዩ ፕላትፎርሞች አሉ በትክክል ለማጥናት የሚመቹ ማቲስ፣ ፊዚክስ፣ ኬሚስትሪ የተለያዩ እንትኖች አሉ። ያኔ ላይ ምናልባት ሊያስፈልጋቸው ይችላል። ሞር ከተጻፈው መጽሐፍ ላይ ይልቅ ሞር ሊያብራራ የሚችሉ ፕላትፎርሞች ስላሉ ከዛ ላይ ቢጠቀሙት ቤስት ለጥናታቸው ጊዜ። ግን እረፍት ሰዓታቸውን ምን አለ ከስልክ ውጭ ቢያደርጉት። ለምሳሌ ብዙ መዝናኛዎች ነገሮች አሉ። ኳስ መጫወት፣ እኛ ያኔ ኳስ እየተጫወትን ነበር ያደግነው። አንደኛ ለሰውነት መዳበር ይሆናል፣ ሁለተኛ ለጤንነት ነው። በትክክል ሶ የእረፍት ሰዓታቸውን ስልክ በማየት ነው ማሳልፈው፣ የእረፍት ሰዓቴን ቲክቶክ በማየት ነው ማሳልፈው ከሚሉ ቤተሰብ ያንን ሰዓት ስልክ ከሚሰጧቸው የጥናት ሰዓት ላይ ስልክ ተሰጥቷቸው የጥናት ሰዓትን ብቻ ስልኩን አግኝተው አሳልፈው ከዛ በኋላ የእረፍት ሰዓታቸውን ኢንጆይ ሊያረጉበትና ተመልሶ የማይመጣ ከሰፈር ጓደኞቻቸው ጋር የሚያሳልፉት ሰዓት ከቲክቶክ ላይ ቁጭ ብለው የሚያሳልፉት ሰዓት ያንኛው ይበልጣል። በትክክል ማህበራዊ መስተጋብሩ እንደ ቲክታከር ወይ ደግሞ እንትን በቃ የእረፍት ሰዓታቸው ስልካቸው እጃቸው ላይ ባይሆን በትክክል። እኔ እንደውም ለምፈልገው ወላጆች አሁን እንደውም እያስተዋለን ያለ ነው። ወላጆች ለህፃናት ላይክ 5 ዓመት 4 ዓመት 6 ዓመት ህፃን ልጅ ቲክቶክ ስክሮል እያደረገ ያለውና ረንደም ቦታ ላይ እባካችሁ ወላጆች ነገ ያ ልጆቻችሁ ነገ ሀገር የሚረከቡ ናቸው።
ነገ ትውልድን የሚያንጹ ናቸው። ምናልባት ነገ አድገው ለሚፈጠርባቸው የሰብና ቀውስ ወይንም የማንነታቸውን ያለማወቃቸው ጉዳይ እናንተን ነው ተጠያቂ የሚያደርጉትና ኃላፊነት እንደሚሰማው ነገን ሀገርን እንደሚወድ ቤተሰብ ለልጆቻችሁ ኃላፊነት ተሰምቷችሁ ብታሳድጉ ባይነኝ። ምናልባት የወላጅ ክትትል ያስፈልጋል። ህፃናት ጋር ተማሪ ቲኔጆች ጋርም ልክ እንደዛው ክትትል ያስፈልጋል። እንደው አሜን ምናልባት ቲክቶከር ባትሆንና ሌላ መሆን የምትችለው ነገር ቢኖር አሜን ምን ይሆን ነበር በዚህ ወቅት? ያልሞከርኩት ነገር አልነበረም። ለምሳሌ ሩጫ ሞክሬያለሁ። ኦኬ፣ በጣም ብዙ ቴኳንዶ ሞክሬያለሁ። እና በስፖርት ዘርፉ ላይ የሆነ ቦታ ደርሳለሁ ብዬ አስብ ነበር። ቲክታከር ባለው ምናልባት ወይ ደግሞ በስፖርቱ ዘርፍ ላይ ባይሆን ስሰራ የነበረው ፕሮፌሽናል ስራ በቃ ወይ ጀስት ቀስ በቀስ ወደ ሕክምናው ጀስት ፋርማሲካል አናላይሲስ ነው የጨረስኩት። ነገርኩ መድኃኒት ፋብሪካ ውስጥ የመድኃኒትን ተቆጣጣሪ ኳሊቲ ኮንትሮል ነበር እና ወይ ያንን እንትን አሳድገዋለሁ እንደዛ አሁን ነበር ከሁለቱ አንዱ። ምናልባት ልጅ እያለክ ምን ትሆናለህ ተብለህ ስትጠየቅ እንደ ህልም ያው ሰው ብዙዎቻችን ዶክተርና ፓይለት ነው፣ ግልጽ ነው። ብዙ ነገር ሌሎች የሚታዩ ነገር አልነበረም። ምናልባት ግን አሜን በፊት ሲጠየቅ ምን ይል ነበረ? መምህሮች ያው ዶክተር ሆን ነበር ብዬ ነበር የምናገረው። ግን ፓሽኑ ነበረ፣ በጣም ፓሽኑ ነበረኝ። ለምሳሌ ባዮሎጂ ላይ በጣም አጠና ነበር። ከሌሎች ትምህርቶች ባዮሎጂ ላይ ነበር ፎከስ የማደርገው። ተመልሶም ደግሞ 12ኛ ክፍል ውጤት ለማምጣት ጥሩ ውጤትና ተለቅ ያለ ውጤት በጣም ሞክር ነበር አስታውሳለሁ። የተለያየ እንትኖች አሉ የህክምና ዘርፍ ውስጥ አሉ። ባይሆን የሆነ ሰዓት ላይ የግል ትምህርት ቤት ተምሬ በጤናው ዙሪያ ላይ የሆነ ቦታ ደርሳለሁ የሚል እንትን ፍላጎቱ ነበር። በጣም ትልቅ ፓሽን የነበረኝ እዛ ዙሪያ ላይ ነበር። ያው እግዚአብሔር ያለው ነው የሚሆነው። በትክክል የመጨረሻ ጥያቄን ጠይቅና ፕሮግራማችን እናገባድ። በነገራችን ላይ ፊራሊንክ ቢዝነስ ሶሉሽን የብዙ የቢዝነስ አይዲያዎች እየተለቀቁ ነው። እዚህ ዩቲዩብ ቻናል ላይ ገብታችሁ ሪቪው ማድረግ ትችላላችሁ፣ ማየት ትችላላችሁ። በገንዘብ መነሻም የሚሰሩ የቢዝነስ አይዲያዎች፣ ያለምንም ገንዘብ መነሻ የሚሰሩ የቢዝነስ አይዲያዎችን እየለቀኩላችሁ ነው። ሌሎችንም ገና እንደዚህ በቢዝነሱ ዘርፍ ላይ እንዴት ኢንካም ጀነሬት ማድረግ ይቻላል የሚሉ ሀሳቦችን ብዙ እንግዶችን ያው ኢንፍሉዌንሰር እንግዶችን እየጋበዝኩ ኢንተርቪው ያደርግላችኋለሁ። ሰብስክራይብ የደወል ምልክቷን መጫናችሁን አይርሱ። ከቲክቶክ ኮንተንት ክሪኤቲንግ ማለት ወይ ቲክቶክ ላይ ወጣቶችን ኢንቫይት አድርጎ ቲክቶክ ላይ ቀጥሉ ከሚለው ባሻገር ከቲክቶክ ውጪ ወጣቶችን አንተ የተማርክበት እኔ ይህንን ተምሬያለሁ ወጣቶች ይህንን ቢማሩ የምትለው ነገር ካለና በመጨረሻ የምትመክራቸው ነገር ካለ እናስተላልፍና ፕሮግራማችንን እንጨርስ። ትንሽ ብንማር እንደዛ አስባለሁ። ትንሽ ብንማር ማለት የቀለም ትምህርት ለምን ነገ ለሚመጣው ሰክሰስ መቆጣጠሪያ የሚሆነናል። ትንሽ እውቀት ቀመስ ብንሆን ማለት ያን ያህል 3-4 ዲግሪ ወይ ደግሞ ማስተርስ ፒኤችዲ እንድንደረድር ሳይሆን አላረል ከአንደኛ ክፍል ተነስተ እስከ 12ኛ ክፍል ያለው ፕሮግረስ ላይ በመሃል ያሉ ነገሮች አይምሮን ያበስላሉ፣ አይምሮን ይሞርዱታል። አይመስለንም፣ ካለፍን በኋላ ነው የሚገባን። በትክክል አንድ እሱ። ሁለተኛ ደግሞ የካምፓስ ላይፍ ብናቀው የካምፓስ ላይፍ በጣም ትልቅ ትምህርት ነው። ሙሉ ኢትዮጵያ ውስጥ ያሉ ወጣቶች አንድ ላይ የሚገናኙበት ቦታ ነው። ዋው! ያኔ ባህሪን ትሞርደዋለህ። በጣም አስቸጋሪ የሆነ ቻሌንጅ ይገጥማል። እንዴት እንደምትወጣው ታውቃለህ። አግሬሲቭ የሆኑ ሰዎች ይገጥማል። ዶርም ውስጥ ክላስ ውስጥ በጣም ቁጡ የሆነ አስተማሪ ይገጥማል። በጣም የዋ የሆኑ ልጆች ይገጥማል። ከነሱ ጋር ያንተ ባህሪ ተመጋግቦ ኖሮ መውጣት። እኔ የትኛውም ወጣት የካምፓስ ላይፍ ቢቀምሰው እላለሁ። ግን አሁን ላይ ባለው ጊዜ ገና ካምፓስ ሄጄ ተመልሼ ስራ ሰርቼ ምናምን ሰዓቴን አቃጠልኩ ይላሉ። ግን እዛ ጋር የሆነ የህይወት ላይፍ አለ። እሱ ቢሆን እና ቢቀምሱት አሪፍ ነው ማለት ይሄ እውቀቱ ብቻ ሳይሆን የመኖር ልምዱን ታውቅበታለህ። አንዳንዴ ጀስት የሆነ እድሜ ላይ ትምህርት ያቋረጡ ልጆች የሆነ ሰዓት ላይ አሪፍ ስራ ላይ ሲደርሱ ትንሽ የሚጎላቸው ነገር የምታየው ትንሽ እውቀት
ትንሽ ይሄ መብሰል የሚባለውን ነገር ወይ ደግሞ ውስጥ ላይ ይሄ በትምህርት ፕሮግረስ ውስጥ የምታሳልፈው ጊዜ ውስጥ ትንሽ የምትማራትና የምትሞረዳት ፓርት ትጎላቸዋለች። በትክክል እንደዚህ አይነት ሰዎች ስለሚገጥሙኝ ነው ስራ ላይ ምናምንና እሱን ሰዓት እንደ ወጣትነት ብናሳልፈው ቤስተዋል። አይ እሱ ሰዓት ደግሞ አሁን ላይ ገና እዛ ደርሼ 7 ዓመት ዞሬ ምናምን የሚለው ሰዓት ካለ ደግሞ በስራ ህይወት ውስጥ ያለውን ቻሌንጅ በደንብ አድርጎ ማንበብ በደንብ አድርጎ መውሰድ ለራሳችን ቢያንስ ካምፓሱን አሁን በሚገጥመን የስራ ቻሌንጅ እናካክሰዋለን። የተለያዩ በስራ ዓለም ላይ የሚገጥሙ ሰዎች ስላሉ ከነሱ ጋር መስተጋብርን በመፍጠር አይምሯችንና ልባችንን እንወርደዋለን። ሶ ትንሽ የትምህርት ነገር ቢኖረን ብዬ እመክራለሁ ወጣቶች። በነገራችን ላይ ልዩነቱ ራሱ ግልጽ ነው። የተማረና ያልተማረ ሰው ጋር በጣም እና ብዙ ጊዜ አሁን ኢትዮጵያ ላይ እየመጣ ያለ ትሬንድ አለ። ባይዞ ኢትዮጵያውያን የምትማሩት ተምራችሁ ስራ ለመቀጠር አይደለም። የመጀመሪያው ነገር ማይንድ ሴታችሁን ለመቀየር ያላችሁበትን ያስተሳሰብ ልኬትና ብዙ ነገሮችን አንደርስታንድ የማድረግ አቅማችሁን ክህሎታችሁን አይምሯችሁን ለማስፋት ነውና ትምህርት በጣም ትልቅ ነገር ነው። በኢትዮጵያም ትልቁ ለብዙ ነገር የዳረገንም ያለማወቃችን ልክ ነው። ብዙ አለማወቅ ደፋር ያደርጋል። አለማወቅ ብዙ ስህተት ውስጥ ያስገባል። እንደው ምናልባት ሳንማር ራሱ ቅድም እንዳልከው ስኬት ላይ እንኳን ብንደርስ ለመሳሳት የሆነ መጥፎ ነገር ለማድረግ ራሱ ድፍረቱን እናገኛለንና ብንማርና ብናውቅ እንኳን ትንሽ ሞራል ቫልዩ ይኖረናልና ስለነበረን ጊዜ በጣም አመሰግናለሁ። አሚናም እንግዲህ የሆነ ስለመጣ አክብረኸኝ እዚህ ኢንተርቪው ስላረኩም እጅግ አድርጌ አመሰግናለሁ በእኔና በቤተሰቦቼ። እንግዲህ በመጨረሻ የምል ነገር ፊራሊንክ ቢዝነስ ሶሉሽንን ዩቲዩቦቹን ቪዲዮቹን አይታቸዋል ወይ እና ምን አስተያየት አለ? እስኪ እንደ ምክርም እቀበላለሁ አስተያየትም እቀበላለሁ። እንግዲህ አድርገህ ስጠራኝ ከዚህ በፊትም ቪዲዮዎች ደርሰውኝ አይቻለሁኝ። ሞር ደግሞ ጊዜ ሰጥቼው ቪዲዮዎችን አይቻቸዋለሁ ዩቲዩብ ላይ የምትለቃቸው። አሁን ለምሳሌ በጣም ስራ መስራት የሚፈልጉ ግን ገንዘብ የሌላቸው ልጆች አሉ። አንዳንዶቹ ደግሞ ትንሽ ገንዘብ እጃቸው ላይ ኖሮ ምን አይነት ስራ ልስራ የሚሉ ልጆች አሉ። ለነሱ መንገድ ነው ያንተ ቪዲዮዎች፣ ለነሱ መንገድ ነው። ሶ በዚሁ አጋጣሚ ዩቲዩብን ሰብስክራይብ ያላረጋችሁ ፊራሊንክ ቢዝነስ ሶሉሽንን የእውነት ይጠቅማቸዋል። ሰብስክራይብ አድርጉ፣ ቪዲዮዎቹን ተከታተሉ፣ እዩዋቸው። አንተንም ሳላደንቅ አላልፍም። ለምሳሌ የሆነ ሰዓት ላይ ወጣት ሆነን ሰርተን ያለፍናቸው ነገሮች ለሆነ ሰው መንገድ ሰተን ያለፍነው በትክክል የሆነ ሰው ብቻ የሆነ ሰው ኋላችን ይመጣል ማለት የኛን መንገድ አይቶ ኦኬ እንደዚህ ብጀምር ብሎ ሊገባ ይችላል። ሶ 10 ሰው ቢገባ 2 ሰው ሰክሰስ ቢያደርግ ኢት ቤስት ለሁለት ሰው መንገድ ሆነናል። ሶ ያንተ ደግሞ ይሄ በጣም ቤስት ኦፍ ቤስት ነውና ስራ መስራት የምትፈልጉ በጣም በትንሽ ገንዘብ ይሄንን ዩቲዩብ ሰብስክራይብ አድርጉ፣ ቪዲዮዎችን ኤቭሪ ዴይ ቼክ አድርጓቸው እና ደግሞ አይ ቲንክ እሱ መልካም ልጅ ነው። በአካልም ብታገኙት የትኛውንም ነገር ሊያማክራችሁ ይችላል ቢዝነስ ላይ። ሶ ይሄን ሳላደንቅ አላልፍም። በጣም ነው ማመሰግነው። በጣም አመሰግናለሁ። ቴንክ ዩ። ኦኬ ምናልባት በቢዝነሱ ዙሪያ ላይ ነው እየተማርኩም ስሰራ ነበር። ተምሬም ጨርሼ ከብዙ ድርጅቶች ጋር ሰርቻለሁ። ስለ ቡና ሳወራ የምር ፕራክቲካሊ ውስጥ ገብቼ አይቼው ነው ያን ነገር እማወራው። ኖርማሊ ደግሞ ስለ ሌሎች ቢዝነሶችም ባወራ አሁን ለምሳሌ በትንሽ መነሻ የሚሰሩ የቢዝነስ አይነቶች ብዬ ሳወራ ምናልባት ተማሪ ያለው ዲስከቨሪ ያረኳቸው በራሴ መንገድ ራሴ የጠቀሙኝን ነገሮች ነው ሼር ማረገውና ከዚህም በኋላ ምናልባት በዚህ እንትን ላይ ብዙ ቪዲዮዎችን እለቃለሁ። ከስሜት ባለፈ በእውቀትና በኤክስፒሪየንስ የታከለ ነው። ብታዩት ትጠቀማላችሁ። ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ፣ ቤተሰብ እንሆናለን። እኔን ማውራትና ማግኘት የምትፈልጉም ካላችሁ ዩቲዩብ ዲስክሪፕሽን ላይ ስልክ ቁጥር ያለ፣ ቴሌግራም ላይ ልታወሩኝ ትችላላችሁ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።